ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። ርዕሰ ጉዳዮችን አስቀድመን እናስተዋውቃችሁ። መንግስት በተወሰኑ ቀናት ልዩነት ውስጥ የነዳጅ ቆጥቡ ጥሪ ለሶስተኛ ጊዜ አቀረበ። አጭር ጉዞዎችንም በእግርና ብስክሌት አድርጉ ሲል መክሯል። አስቸኳይ ሰብአዊ ረድኤቶች በመቋረጣቸው ምክንያት ለከፋ ረሃብ ተጋልጠናል ሲሉ አዲስ ማለዳ ያነጋገረቻቸው በደብረ ብርሃን የሚገኙ ተፈናቃዮች ገለጹ። ኢትዮጵያን የአፍሪካ የመድኃኒትና ምርምር መገኛ ለማድረግ የህግ ማሻሻያዎች እየተደረጉ መሆኑ ተመላከተ። እስራኤል በሊባኖስ የምታካሄደው ጥቃት የፍልስጤም ስደተኞችን ለዳግም መፈናቀል መዳረጉ ተሰማ። አስቀድመን ያስተዋወቅናችሁን ጨምሮ ሌሎች ጉዳዮችን ይዘናል። አብረን እንቆይ። መንግስት በተወሰኑ ቀናት ልዩነት ውስጥ የነዳጅ ቆጥቡ ጥሪን ለሶስተኛ ጊዜ አቀረበ። አጭር ጉዞዎችንም በእግርና ብስክሌት አድርጎ ሲል መክሯል። የትራንስፖርትና ሎጂስቲክስ ሚኒስቴር በዓለም አቀፍ ደረጃ እየታየ ነው ያለውን የነዳጅ ገበያ መዋዠቅ ለመቋቋም የሀገሪቱን የትራንስፖርት ዘርፍ ወደ ኤሌክትሪክ ኃይልና ወደ ተፈጥሮ ጋዝ ለማሸጋገር የሚያስችል የነዳጅ ቁጠባ ሀገራዊ ጥሪ አቀረበ። ሚኒስቴሩ ዛሬ ይህንን የነዳጅ ቆጥቡ ማሳሰቢያውን ከማስተላለፉ በፊት ጠቅላይ ሚኒስትር አብይ አህመድና የገንዘብ ሚኒስትሩ አህመድ ሽዴ በተመሳሳይ ጥሪ ማቅረባቸው ይታወሳል። ሚኒስቴሩ በወጣው መግለጫ እንዳመለከተው ጠቅላይ ሚኒስትር አብይ አህመድ ሀገርን ከውጭ ጥገኝነት ለማላቀቅና የራስን የተፈጥሮ ጸጋ ለመጠቀም ከዓመታት በፊት ቀርጸውታል ያለው ስትራቴጂያዊ ውሳኔ በአሁኑ ወቅት በመካከለኛው ምስራቅ በተከሰተው ጦርነት ምክንያት ሊመጣ የሚችለውን የኢኮኖሚ አደጋ ለመከላከል ፋይዳው የጎላ መሆኑ ተረጋግጧል ብሏል። መንግስት በስንዴ ልማት ያስመዘገበውን ታሪካዊ ስኬት በነዳጅ ዘርፍም ለመድገም በቁርጠኝነት እየሰራ መሆኑን ሚኒስቴሩ አስታውቋል። የቴክኖሎጂ ሽግግርን በተመለከተ የኤሌክትሪክ ተሽከርካሪዎችን በመጠቀም እንደ ሀገራዊ ባህል ማሳደግ ትኩረት የተሰጠው ሲሆን በነዳጅና በኤሌክትሪክ የሚሰሩ መኪኖች ነዳጅን ትተው የኤሌክትሪክ ኃይልን እንዲጠቀሙ ጥሪ ቀርቧል። በተጨማሪም እስከ 20 ቶን የሚሸከሙ የጭነት ተሽከርካሪዎች ወደ ኤሌክትሪክ ከዛ በላይ የሆኑት ደግሞ ወደ ተፈጥሮ ጋዝ እንዲቀየሩ ከመንግስትና ከግል ዘርፉ ጋር በቅንጅት እንደሚሰራ ተገልጿል። ሚኒስቴሩ አክሎም በፌዴራልና በክልል ደረጃ የሚገኙ ሁሉም የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲቀየሩ በማድረግ የተጀመረ እቅድ ወደ ተሟላ ትግበራ እንደሚሸጋገር አስታውቋል። የህዝብ ትራንስፖርት አገልግሎቶች በተለይም ባቡሮችና አውቶቡሶች ተገቢውን ታሪፍና መርሃ ግብር ጠብቀው ያለመቋረጥ አገልግሎት እንዲሰጡ ጥብቅ ክትትል እንደሚደረግም በመግለጫው ተመልክቷል። በሌላ በኩል ዜጎች ከአንድ ቤት ውስጥ ብዙ መኪኖችን ይዞ ከመውጣት ይልቅ በጋራ የመጠቀም ልምድን እንዲያዳብሩና አጭር ጉዞዎችን በእግርና በብስክሌት በማድረግ አረንጓዴ ጉዞን እንዲያዘውትሩ ሚኒስቴሩ ጥሪ አቅርቧል። አሽከርካሪዎች ነዳጅንና የካርቦን ልቀትን የሚቀንስ የኢኮ ድራይቪንግ የማሽከርከር ስልጠና እንዲወስዱና ተሽከርካሪዎቻቸውን በኦሪጂናል መለዋወጫዎች በመጠገን የነዳጅ ብክነትን እንዲከላከሉ ይመከራል። የጥራት ቁጥጥርን በተመለከተ ሁሉም ተሽከርካሪዎች በኢትዮጵያ ስታንዳርድ የጸደቁ የነዳጅና የጭስ መቆጣጠሪያ ቴክኖሎጂዎችን እንዲጠቀሙና የጭስ ልኬት መመሪያን 100% ተግባራዊ እንዲያደርጉ ጥብቅ መመሪያ ተላልፏል። የተግባራዊ ጥሪ የሀገርን የውጭ ምንዛሬ ለማዳንና ዜጎች በዓለም አቀፍ የነዳጅ ዋጋ መዋዠቅ እንዳይጎዱ ለማድረግ የታለመ በመሆኑ ሁሉም አካላት በኃላፊነት ስሜት እንዲንቀሳቀሱ የትራንስፖርትና ሎጂስቲክስ ሚኒስቴር አሳስቧል። አስቸኳይ ሰብአዊ ረድኤቶች በመቋረጣቸው ምክንያት ለከፋ ረሃብ ተጋልጠናል ሲሉ አዲስ ማለዳ ያነጋገረቻቸው በደብረ ብርሃን የሚገኙ ተፈናቃዮች ገለጹ። ከተለያዩ የኦሮሚያ ክልል ዞኖች ተቃጥቶብናል ካሉት ጥቃት በመሸሽ በአማራ ክልል ደብረ ብርሃን ተጠልለው የሚገኙ ተፈናቃዮች እርዳታዎች በመቋረጣቸው ምክንያት ለከፋ ቀውስና ረሃብ እየተዳረግን ነው ሲሉ አቤቱታቸውን አሰምተዋል። እነዚህ ተፈናቃዮች ከ2012 ዓ.ም ጀምረው የተጠለሉ እንደመሆናቸው መጠን በርካታ ድጋፎችን እንደሚሹና ከመንግስት እርዳታ እንዲደረግላቸው መጠየቃቸው ተከትሎ ከዚህ ቀደም አዲስ ማለዳ በተደጋጋሚ መዘገባ የሚታወስ ነው። ይሁንና ችግሩ እየተባባሰ መጣ እንጂ የጠየቁት አስቸኳይ እርዳታ እንዳልደረሳቸው ገልጸዋል። ለመጨረሻ ጊዜ እርዳታ የተደረገው ጥቅምት ወር ላይ እንደነበር፣ ድጋፉም በ3 ወራት ውስጥ 15 ኪሎ የሚሆን በቆሎ እንደተሰጠ፣ ከዛ ጊዜ በኋላ ግን ምንም አይነት ድጋፍ ተደርጎ እንደማያውቅ ተፈናቃዮቹ ይናገራሉ። ይህንን ችግር ለመፍታት ለፌዴራል መንግስት አሳውቀን ነበር፣ ነገር ግን የአማራ ክልልን አስፈቅዱ የሚል ምላሽ ከፌዴራል እንደተሰጠ የገለጹት ተፈናቃዮቹ ለአማራ ክልል አደጋ መከላከልና ምግብ ዋስትና ደብዳቤ ተጽፎ ቢላክም ምላሽ እንዳልተሰጠ ይገልጻሉ። የፌዴራሉ መንግስት የአደጋ ስጋት አመራር ኮሚሽን ከክልሎች የእርዳታ ጥያቄ ካልቀረበለት በቀር ድጋፍ እንደማያደርግም ይታወቃል። በዚህ ሳቢያ ህብረተሰቡ በረሃብ ምክንያት እየሞተ ለበሽታ እየተጋለጠ እንደሆነ በመግለጽ ከዚህ ቀደም ሲኖሩበት ከነበረው የመጠለያ ካምፕም እንዳስወጣቸውና ለ6 ወር በግብረሰናይ ድርጅት አማካኝነት ተጠልለው እንደነበር ገልጸው አሁን ላይ እነዚህ የተፈናቀሉ ዜጎች ወደ ገጠራማ አካባቢዎች ተፈናቅለው እንዳሉ ያስረዳሉ። በተጨማሪም የከተማ አስተዳደር
አስተዳደሩ ወደ ነበራችሁበት አካባቢያችሁ ተመለሱ እያላቸው በመሆኑ ምክንያትም ስጋት እንደገባቸው አልሸሸጉም። 2012 ጀምሮ ነው ህብረተሰብ ተሰብስቦ ያለው ከኦሮሚያ ክልል በተለያዩ ቦታዎች ያው አኗኗሩ እንዲሁ በሁለት ወርም በሶስት ወርም መንግስት 15 ኪሎ ይሰጣቸው ነበር። አሁን አይሰጣችሁም ተብሎ ተከለከለ። ከዛ በኋላ ወደ ፌደራል ምግብ ዋስትና መሄድ አቅሙ አለኝ ክልሉ ይፈቅድላችሁ እንጂ አግዛቸዋለሁ አቅሙ አለኝ ሀብት አለኝ ችግር የለብኝም ሰው እየተራበ ምንም እንትም የለበትም ክልሉን አስፈቅዷል። ክልሉ ጋር ደግሞ መሄድ አልቻልንም። ከዛ ክልሉ ጋር ሄድን ክልሉ ጋር ሄድንም ዝም ብለን ወረቀት ፋክስ አረግን ምንም መልስ የለም እና በዛ ምክንያት ህብረተሰቡ በጣም ችግር ላይ ወደቀ። ሞተም አለ አሁን ደግሞ በሽታ ላይ እንትን ያላለ ምክንያቱም ሰው 6 ሰው ቤተሰብ ይዞ ስራ ሰርቶ ማደር አይችል ማስተዳደር አይችል ቤት ኪራይ ተካም ባስወጡን ካምፕ ነበረ በሽታ ያለ ነው ተካም ተፈናቃው እየበዛ እናንተ ትንሽ ቆየት ያላችሁ ስለሆነ ትንሽ ወጣ በሉ ኤንጂኦ አገናኝና ለአንድ ለ6 ወር የሚከፍልልን ከዛ በኋላ ኤንጂኦ ኮንትራቱን ጨረሰ። ከዛ በኋላ እኛ ማን ይከፈልልን ሰው በቃ ወይ ወደ ካምፕ መልሱን ወይ መፍትሄ ስጡን ቢል ምንም የሚያናገረው የለም። በዛ ምክንያት ህብረተሰቡ ታፍኖ ወደ ቴሪዮ አቤትም ይበል ታፍኖ በቃ ያው የሞተም በረሃብ ላይም እየሆነ 5 ቀን ወጣ ከተማ አስተዳደር 5 ቀን ወጣ። እኔ ፌደራል መንግስት ከላይ ነው እኔ የለኝም ላድርጋለ ብላ ወልደ ላይ የለንም የሚል መልስ ሰጡ። ከዛ በኋላ እንደገና ወደ ምግብ ዋስትና ሄድን ለ5 ቀን ያህል ሚዲያ ሄድን ምንም መፍትሄ ሊገኝም አልቻለም። ዛሬ ደግሞ ሰብስቡንና ዛሬም እዛው ሰልፍ እንውጣ እዛው ከተማ አስተዳደር ያለውን ነገር ገብተን መተኛት አለብን ብሎ ህብረተሰቡ አሁን ተሰብስቦ ነው ያለው ማረፍ ያለ 6 ወር ያህል አንድ ኤንጂኦ ማን የሚባል ነው እሱ እንዲከፍልልን 2000 እንደ ቤተሰቡ ብዛት 3000 በቤተሰቡ ብዛት ቤተሰቡን እንትን እያለ ከፈለልን የ6 ወር ከዛ በኋላ ኮንትራቱን ጨረሰ እሱም ጠፋ። ከዛ በኋላ ወደ ካምባችን መለስ ይባል ካምቡ ሙሉ ነው እኛ አናቀም በቃ አሉን። አሁን ያለው ቤት መሰለሽ ወደ የገጠር እንዲህ አሁን ሽንት ቤት የሌለበት ፋይል የሌለበት በቃ ያው አለ አይደለም ህይወትን ለማትረፍ ወደ የገጠሩ እንዲህ ከተማው ዳር ላይ ነው ተበታትኖ ያለው። አሁን በቃ የሚሰጠን አካል ጠፋ። እንዳልኩሽ ከተማ አስተዳደሩም ምን ላርጋችሁ እኔ ተላይ ነው ይላል። እኔ ምን ላርጋችሁ በቃ እንግዲህ ወደ ሀገራችሁ ሂዱ ይላል። ወደ ሀገራችን እኛ እንዴት አድርገን እንሄዳለን? ሀገራችን አሁንም ያው ነው። በእኛ ደግሞ ወደዚህ ባርሲ ነው ባርሲ አሁን ሂደቱ እንዳለ ነው። ሰላም ቢሆንኛ ራሳችን ሄድ የለም ወይ መጀመሪያ ሰላም አድርጉልንና እኛ እንሄዳለን። ንብረታችን አስመልሱ እዛ ሄደን ምን ላይ እንሆናለን? ንብረታችን ተወርሷል እየተጠቀሙበት ነው ብለን ያን መልስ እንሰጣለን። በቃ እውነትም ከንቲባው አመነ ያው ባርሲ ላይ ያደረጋግ አልነው። በዛ አካባቢ ያለው የኛ 50 ኪሎ ላይ ነው አብዛኛው ህብረተሰቡ ያለው። በዛ ምክንያት በቃ ያው ያለው ህብረተሰቡ በችግር ላይ ነው። ከተፈናቀሉ ዜጎች መካከል የስኳር፣ የደም ግፊት፣ ካንሰር፣ ጉበትና ሌሎች በሽታዎች ተጠቂ የሆኑ ሰዎች መኖራቸውን የጠቀሱ እነዚህ ስማቸው ለደህንነታቸው ሲባል ሊጠቀስ ያልፈቀዱ ተፈናቃዮች ደጋግመው ድጋፍ እንደሚያስፈልጋቸው አጽንኦት በመስጠት ጠይቀዋል። በትውልድ ሀገራችን ምን ገጠማችሁ ተብለን መጠየቅ አቆምን። ኃላፊዎችም መልስ ሊሰጡን አልቻሉም ይላሉ። እየታመምኩ ነው ያለው እና ከባድ ነው። የአጥንት መሳሳት አለ፣ ስኳር አለ፣ የጉበት በሽታ አለ። የትኛውን መቋቋምና የትኛውን መታከም እንዳለብኝ እንኳን አላውቅም። ራሴ መሆኔን አላውቀውም ጭራሽ እና ከባድ ነው። ከዚህ ከምግብ ጋር ተያይዞ እርዳታውን በተመለከተ ተቋርጧል እየተባለ ነውና ቆየ እኮ እሱ ከተቆረጠ እኮ ቆየ እንዴ። ባለፈውም እኮ አሁን ወደ 5 ወር 6 ወር ሊሆነን ነው። ጭራሽ እርዳታ የሚባል ነገር ካየነ የለንም። ወደ ቦታችሁ ትመለሳላችሁ ነው፣ ወደ ነበራችሁበት ቦታ ትመለሳላችሁ ነው። ሰው እዛ እያለቀ እኛ የምንመለስበት ምክንያት የሰው ሀገር ሆኖ ተባረን መጣን። አሁን በሀገራችን ላይ ግን ድጋሚ ለመሞት መሄድ አለብን? ሰው አይደለንም እንደኛ። ሰው ዘባረሩን እኮ ሀገራችን ስላልሆነ ትውልድ ሀገራችን ስላልሆነ። ይሄ ግን ሀገራችን ነው። በትውልድ ሀገራችን እኮ የሚታዘበን ሰው ምን ሆናችሁ ነው የሚልን ሰው እኮ አጣን። ዛሬ አንዱ ተርፎት እየደፋኛ ግን የተደፋውን እያየን ያለ ነው። ግን እንደ እግዚአብሔር የሚመለከተን ሰው ካለ ፈሪያ እግዚአብሔርን የሚፈራ ሰው ካለ ቢመለከተን ጥሩ ነው። በጣም እንደው ቢጠፋ እንኳን ያችን 15 ኪሎ በቀጥሉልን እኮ ለነፍስ ማቆያ 15 ኪሎ በቅቶ አይደለም ለአንድ ሰው ለሳምንትም አይበቃም። ግን ዞር ደግሞ ቆሎም ተደረገ ቂጣም ተደረገ ትንሽ ቀን ይረዳል መቼም። በቃ ይሄ አሁን 6 ወር የሆነን ነው እሷንም ካጣን። ስንት ቀን ይኸው እንመላለሳለን በየኃላፊ ቤቱ ግን ምንም መልስ ያገኘነው ነገር የለም። ስለ መድኃኔዓለም ኧረ እባካችሁ የሚኖረውና የሚሞተው አልታወቀም። ግን እኛ በራብ አንሙት እንደው ስለ መድኃኔዓለም ብላችሁ እባካችሁ እርዱ። በተለይ ደግሞ አራስ እናቶችና ህጻናት ይህንን ረሃብ መቋቋም ባለመቻላቸው ምክንያት ለሞት እየዳረጋቸው ነው፣ መፍትሄ ይሰጠን ሲሉ ድምጻቸውን ቢያሰሙም አዲስ ማለዳ ግን የሞቱትን ሰዎች በተመለከተ በገለልተኛነት ለማጣራት ያደረገችው ሙከራ
አልተሳካም እና ጥያቄያችንን አቅርበን ነበር ለከተማ ማስተዳደር ቀን 5 ቀን 6 ቀን ምናምን ተመላልሰናል። ለሚዲያም ራሱ እንዲቀርብ ኃላፊውን ካላችሁ ማለት ነው። ግን ውሳኔ ያኔ ለምሳሌ በጣም እርጉዝ የነበርኩበት ሰዓት ራሱ በጣም ስቃይ ነበር። የተሰቃየነና ከዚህ በፊት የሚሰጠን የነበረው ቆመብናል። እሱም እንግዲህ የምታውቁት ነው። የነቀዘ በቆሎ 15 ኪሎ ነው የሚሰጠን በ3 ወር 15 ኪሎ ማለት ነው። እሱም ቆሟል። አሁን ጥቅምት ላይ ነው የተወሰደው። ጥቅምት ላይ የተወሰደ ነው 4 ወር 5 ወር ሆኖታል አሁን ከወሰዱ። እሱም ጠፍቷል። ማህበረሰቡ ላይም ችግር እየፈጠርን ነው እኛ ራሱ ማለት ነው። አንደኛ እኛ ስንጎዳ እኛ ስንራብ ማህበረሰቡ ችግር ላይ ነው የሚዳረገው። መፍትሄ እንዲሰጠን ነው የምንፈልገው። አሁን ወደ አገራችን ግቡ ምናምን የሚባል ነገር አለ እየተሰማ እንዳለ አሁን እዛ የቀሩት ወገኖቻችን አሉ እየታረዱ ነው የሞቱ ነው። እስከዛ ግን እኛ በራብ እያለቅን መፍትሄ ይሰጠን። ብዙ ልጆች ያላቸው አሉ። የሞተ ሰው አለ ከኛ ውስጥ። አዎ እኔ አሁን እመጣት ነኝ ገና 6 ወር ልጅ ይዤ ነው ያለሁትና በጣም ስቃይ ላይ ነው ያለ። የተፈናቃዮቹን ጥያቄ በተመለከተ አዲስ ማለዳ የደብረ ብርሃን ከተማ አስተዳደር ከንቲባ የአደጋ መከላከልና ምግብ ዋስትናን እንዲሁም የአማራ ክልል አደጋ ስጋት አመራር ኃላፊዎችን በስልክ ለማነጋገር ተደጋጋሚ የስልክ ጥሪ ብታደርግም ሊሳካለት አልቻለም። የመንግስት ስራ ኃላፊዎች ምላሽ በሰጡበት አፍታ ታስተናግዳለች። ኢትዮጵያን የአፍሪካ የመድኃኒትና ምርምር መገኛ ለማድረግ የህግ ማሻሻያዎች እየተደረጉ መሆኑ ተመላከተ። ኢትዮጵያን የአፍሪካ የመድኃኒትና የምርምር መገኛ ለማድረግ የህግ እንዲሁም ከጉምሩክ ጋር የተያያዙ ስራዎች መሰራት ከጀመረ እንደቆየ የተነገረ ሲሆን ይህም ከአፍሪካ ነጻ የንግድ ቀጠና ጋር አብሮ ማስኬድ የሚያስችል ነው ተብሏል። አርማወር ሃንሰን የምርምር ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር መሳይ ወልደ ማርያም እንደተናገሩት ከቅርብ ጊዜ ወዲህ ከምርምር ጀምሮ አዳዲስ መድኃኒቶች እውቅና እንዲያገኙ ሰፊ ስራ ተሰርቷል። ለዚህ መሳካት የሚረዳውና በጤናው ዘርፍ 24 ቢሊዮን ብር የሚገመት የገበያ ትስስር ይፈጥርበታል ተብሎ የሚጠበቀው ኤግዚቢሽንም በአዲስ ሊካሄድ መሆኑ ተገልጿል። ባለፈው ዓመት 15 ቢሊዮን ተፈርሞ እንደነበር የተገለጸ ሲሆን አውደሪውን በመድኃኒትና የጤና አገልግሎት መሳሪያዎች ላይ የሚያተኩር መሆን ሀገር አቀፍና ዓለም አቀፍ መድኃኒት አምራቾች የሚገኙበት ነው። ወደፊት ኢትዮጵያን የአፍሪካ የመድኃኒትና የምርምር መገኛ የማድረግ እቅድ እንዲሳካ እንዲህ አይነት ፕሮግራሞች አስፈላጊ መሆናቸውም ተነግሯል። አሁን ላይ የኢትዮጵያ የመድኃኒት የገበያ ድርሻ 1.8 ቢሊዮን ዶላር ወደፊት እስከ 3 ቢሊዮን የማድረስ እቅድ ያለ ሲሆን በዚህ ወቅት የአፍሪካ የመድኃኒት ገበያ በአጠቃላይ 27 ቢሊዮን ዶላር መሆኑን የተናገረው ደግሞ የመድኃኒት አምራቾች ማህበር ነው። ይህም በአፍሪካ ነጻ የንግድ ቀጠና ጋር ተዳምሮ በአፍሪካ የሚመረቱ መድኃኒቶች ያለማንም ከልካይ ኢትዮጵያ ውስጥ እንዲሸጡ ያስችላቸዋል ተብሏል። ከ5000 በላይ ተሳታፊዎች ይገኙበታል ተብሎ የሚጠበቀው መርሃ ግብር ከመጋቢት 24 እስከ 26 ቀን 2018 ዓ.ም በአዲስ ኢንተርናሽናል ኮንቬንሽን ሴንተር ይካሄዳል። ኤግዚቢሽኑ የሚዘጋጀው ለ10ኛ ጊዜ ሲሆን የኢትዮ ሄልዝ ዓለም አቀፍ ኤግዚቢሽን እና ኮንግረስ እንዲሁም ሁለተኛው የሀገር ውስጥ የሕክምና ግብዓት ምርትና ኢኖቬሽን ላይ ያተኮረ ነው። ፕሮግራሙ በጤና ጥበቃ ሚኒስቴር በአርማወር ሃንሰን የምርምር ኢንስቲትዩት እና በፕራና ኢቨንትስ አዘጋጅነት የሚከናወን ሲሆን በዘርፉ ያሉ ባለድርሻ አካላት በአንድ መድረክ የሚያገናኝ ነው። ኢትዮ ሄልዝ ጉባኤ በኢትዮጵያ የሕክምና ሙያ ዘርፎች ላይ የሙያ መድረክ ማጎልበቻ የሚሰጥበት ነው። በዚህ ፕሮግራም ላይ ከ8 ሀገራት የተውጣጡና ቁጥራቸው ከ90 በላይ የሆኑ ኩባንያዎች ምርትና አገልግሎታቸውን እንደሚያቀርቡም ይጠበቃል። መድረኩ በጤናው ዘርፍ የሚታዩ ችግሮችን ለመፍታት የሚያስችሉ አዳዲስ ቴክኖሎጂዎችንና የእውቀት ሽግግሮችን ለሀገሪቱ ለማስተዋወቅ ያለመ ነው የተባለ ሲሆን በዘርፉ ተሳታፊ በሆኑ ኩባንያዎች መካከልም የንግድ ልውውጥን በማሳለጥና የገበያ ትስስርን በመፍጠር ረገድ ቁጥር ሚና እንደሚኖረው ተነግሮለታል። ከምርት ማሳያነቱ ባለፈ መድረኩ ሰፊ የሙያ ማሳደጊያ ስልጠናዎችን የያዘና በዚህም መሰረት ከ40 በላይ የሙያ ማሳደጊያ ስልጠናዎች እንዲሁም 3ኛው የዲጂታል የጤና ጉባኤና የተለያዩ ሳይንሳዊ ውይይቶች የኩነቱ አብይ አካላት ናቸው። ይህም የጤና ባለሙያዎች በዘመናዊ የሕክምና ጥበብና ቴክኖሎጂ ላይ ያላቸውን ግንዛቤ እንዲያሳድጉና በዘርፉ ጥራት ያለው አገልግሎት እንዲሰፍን ምቹ ሁኔታ እንደሚፈጥርላቸው ነው የተገለጸው። በተለየ ሁኔታ ትኩረት የተሰጠው ሁለተኛው የሀገር ውስጥ የሕክምና ግብዓት ምርትና ኢኖቬሽን ኤግዚቢሽን በሀገር ውስጥ የሚመረቱ የሕክምና መሳሪያዎችንና መድኃኒቶችን ለማበረታታት የታለመ ነው ያሉት ደግሞ የኢትዮጵያ መድኃኒት አምራቾች ማህበር ፕሬዚዳንት ታደሰ ተፈሪ ነው። በኤግዚቢሽኑ ላይ ከባንግላዴሽ፣ ቻይና፣ ሩሲያ፣ ህንድ፣ ቱርክ፣ አሜሪካና ከተባበሩት አረብ ኤምሬትስ የሚመጡ ዓለም አቀፍ ኩባንያዎች የሚሳተፉ ሲሆን ይህም ለሀገር ውስጥ ባለሙያዎችና ለንግዱ ማህበረሰብ የውጭ ልምዶችን ለመቅሰምና አዳዲስ የንግድ አጋርነቶችን ለመመስረት ትልቅ እድል እንደሚፈጥርላቸው አዘጋጆቹ ገልጸዋል። ይህም በኢትዮጵያ የጤና ዘርፍ ላይ የግል ባለሀብቱ ያለውን ተሳትፎ በማጠናከር ረገድ ጉልህ ፋይዳ እንደሚኖረው ይጠበቃል።
እስራኤል በሊባኖስ የሚታካሂደው ጥቃት የፍልስጤም ስደተኞችን ለዳግም መፈናቀል መዳረጉ ተዘገበ። በሊባኖስ የሚገኙ የፍልስጤም ስደተኞች እስራኤል በሀገሪቱ ላይ በከፈተችው የቦምብ ጥቃት ሳቢያ ለከፋ ስቃይና ለተደጋጋሚ መፈናቀል እየተዳረጉ መሆኑን አልጀዚራ ዘግቧል። የማናል ማታር ቤተሰቦች ታሪክ የብዙዎቹ ስደተኞች ነጸብራቅ ነው። የማናል አያቶች እንደ አውሮፓውያኖች አቆጣጠር በ1948 ከሰሜናዊ ፍልስጤም ተፈናቅለው ሊባኖስ ሲገቡ በቅርብ ተመልሰው እንደሚሄዱ ተስፋ አድርገው ነበር። ነገር ግን ድንበሮች በመዘጋታቸው በደቡብ ሊባኖስ ጢሮስ አቅራቢያ በሚገኘው ራሺዲ ካምፕ ለበርካታ አስርት ዓመታት ለመኖር ተገደዋል። አሁን ግን ጦርነቱ በቤታቸው አቅራቢያ በመድረሱ ማናልና ቤተሰቧ ዳግም ተፈናቅለው በሰሜን ሊባኖስ ትሪፖሊ ውስጥ በሚገኘው በዳዊ ካምፕ ተጠልለዋል። ጦርነቱ በጣም አስፈሪ ነበር፣ ለአንድ ቀን ያህል መንገድ ላይ ነበር ስትል ማናል ያለችበትን የጭንቅ ሁኔታ ትገልጻለች። እንደ አውሮፓውያኖቹ አቆጣጠር ከህዳር 2024 ጀምሮ የተኩስ አቁም ስምምነት ተግባራዊ ይሆናል ተብሎ ቢጠበቅም የተባበሩት መንግስታትና የሊባኖስ መንግስት እስራኤል ከ15,000 በላይ የጥሰት ድርጊቶችን መፈጸሟን ገልጸዋል። ይህም በመቶዎቹ የሚቆጠሩ ሰዎችን ህይወት ቀጥፏል። በአሁኑ ወቅት እስራኤል ደቡብ ሊባኖስንና የቤይሩትን ደቡባዊ ዳርቻዎች ጨምሮ ከሀገሪቱ ከ14 በመቶ በሚሆኑ አካባቢዎች የሚኖሩ ዜጎች ለቀው እንዲወጡ ትዕዛዝ ሰጥታለች። ይህም ከ800,000 በላይ ሰዎችን አፈናቅሏል። በሊባኖስ ውስጥ ወደ 2,000 የሚጠጉ የፍልስጤም ስደተኞች የሚገኙ ሲሆን እነዚህ ሰዎች በሀገሪቱ የስራ ስምሪት ህግ ደንብ ምክንያት ቀድሞውኑ ለችግር የተጋለጡ ነበሩ። አሁን ደግሞ መጠለያ ፍለጋ ላይ ከፍተኛ አድሎ እየደረሰባቸው መሆኑ ይነገራል። የሊባኖስ ትምህርት ሚኒስቴር ትምህርት ቤቶችን ለመጠለያነት ቢከፍትም አብዛኞቹ ማዕከላት ሊባኖሳውያን ብቻ እንደሚቀበሉ የእርዳታ ሰራተኞች ገልጸዋል። በመሆኑም ፍልስጤማውያን፣ ሶሪያውያን እና የውጭ ሀገር የቤት ሰራተኞች አማራጭ መጠለያ ፍለጋ ተንከራታች ሆነዋል። የ64 ዓመቱ ያስር አቡ ሐዋሽ እንደሚለው አሁኑ መፈናቀል ወላጆቹ በ1948 ካጋጠማቸው ናክባ ወይም የጥፋት ቀን ጋር ተመሳሳይ ነው። ይህ አዲስ ናክባ ነው፣ በየ10 ዓመቱ ይደጋገማል ሲል በምሬት ይናገራል። የፍልስጤም ጉዳይ ምሁራን እንደሚሉት ናክባ የአንድ ጊዜ ታሪካዊ ክስተት ሳይሆን እስራኤል ለፍልስጤማውያን የምትሰጠው ቀጣይነት ያለው የመፈናቀል ሂደት ሆኗል። ጦርነቱ እስካልቆመ ድረስ በሚሊዮን የሚቆጠሩ ስደተኞች ወደ ቤታቸው የመመለስ ተስፋቸው እየራቀ ይሄዳል። ዕለታዊ ዜናችን በዚሁ ተጠናቀቀ። ጤና ይስጥልኝ።